አበጌ እንግዲህ ናታንን አስገድዶ ደፈረኝ በማለት ከዛ ቤት እንዲባረር አድርገዋለች። ናታን ውጭልኝ፣ መኝታ ክፍሌን በዚህ ሌሊት ሳታንኳኪ መግባት የለብሽም ብሎ ቢናገራትም አይ እንደዚህ ካልከኝማ እኔ ከዚህ ቤት አባራለሁ እንጂ እንደዚህማ ንቅሃታውኝ በማለት እንግዲህ አበጌ አጅሬት ትታገለዋለች። ናታን እንግዲህ እሷን ላለመንካት ቢሞክርም አጅሪት አበጌ ግን ፈልጋ ስለነበረ እንደምንም ብላ እንግዲህ የምትፈልገውን ነገር ካገኘችም በኋላ ለአባቷና ለእናቷ እንግዲህ በመጮህ ድረሱልኝ በማለት ናታን ከዛ ቤት ተዋርዶና ተንቋሾ እንዲወጣ አድርገዋለች። ናታን ከዚህ በፊት እንግዲህ ፍቅሬን ተቀበለኝ በማለት እንግዲህ ብዙ ጥያቄዎችንና የተለያዩ ነገሮችን እየጠየቀች ስታስጨንቀውም ነበረ። ናታን እሷን ላለማሳዘን ብሎ እኔ አንቺን አልጠላሽም፣ ግን ደግሞ እንዴት ነው እንጂ እማይሽ ሌላ ነገር ላደርግሽ አልፈልግም በማለት ብዙ ጊዜ ቢያሳሰባት ቢሆንም እሷ ይህንን ነገር አምና መቀበል ስላልፈለገች ብቻ ዛሬ ከዛ ቤት እንዲባረር አድርገዋለች። በሌላ በኩል ዳጣ እንዴት እንደዚህ ሊሆን ይችላል በማለት እንግዲህ ቤት ውስጥ ያለውን ነገር እያንዳንዱ እንዴት እንደተፈጠረ ናታን የእውነት ይህን ነገር አድርጎታል ወይስ አላደረገውም የሚለውን ነገር እያጣራች ትገኛለች። በሌላ በኩል እንግዲህ ሰላም ከዛ ቤት አልወጣም ልጄንም ከዚህ ቤት ነው የምወልደው በማለት እንግዲህ ለወይዘሮ ማርታ ተናግራም ነበረ። ወይዘሮ ማርታ ብቻሽንማ ማሳደግ የለብሽም መልፋትም የለብሽም፣ ስለዚህ የልጅ አባትሽ ወይም ደግሞ አባቱ የሆነውን ሰው ማወቅ አለብሽ። ይሁን እንጂ አንቺ ካልፈለግሽው ራሱ ምንም አይነት ቀለብም ሆነ ገንዘብ ስለማንጠይቀውና ግን ደግሞ ዲቃላ መባት ስለሌለበት የልጅ ግዴታ ማወቅ አለበት እርግዝናሽ በማለት ከማን እንዳረገዘች ለማጣራት አሁንም ቢሆን ምርመራውን እንደቀጠለች ነው። ይሁን እንጂ ሰላም ምንም ተንበሽ የምትለው ነገር አልነበረም። ሰላም እንግዲህ ስልኩን ስጭኝ፣ አንቺ አንዳንዴ እኮ ሞኝ ነሽ፣ ከአንቺ ይልቅ እኔ ይሻላለሁ፣ ስለዚህ ለምን ስልኩን አስጭኝም እና ደውዬለት የሚሆነውን ነገር አላጣራም በማለት እንግዲህ ሰላምን ጠይቃን ነበረ። ነገር ግን ሰላም እሺ በማለት ትርበተበትና ወደ ዳጣ መኝታ ክፍል ከገባችን በኋላ ዳጣ ቅበሪኝ፣ ያዥኝ፣ አንዥኝ ስትላትም ነበረ። ዳጣ በሁኔታው ግራ የተጋባችው እንዲህ ሰላምዬ በሰላም ነው አለቻት። ይኸውልሽ ማታ ስልክ ቁጥር እያለች ነው፣ ታዲያ የት እንደማመጣ አላቅም እና ባክሽ በአጭር ደቂቃና በሰከንድ ውስጥ እንግዲህ ባል የሚሆነ የሰው ፈልጊ ትላታለች። ዳጣ አይተውና ሰምተው የማታውቀው ነገር ስለሆነ ግራ ግብት ይላትና ትወዛገባለች። ማለት ሰላምዬ አልገባኝም፣ ቢያንስ እንኳን እንዲገባኝ አድርገሽ ንገሪኝ፣ ከዛ በኋላ ላስብበት ትላታለች። ይኸውልሽ እኔ አሁን እርጉዝ ነኝ፣ እናማ አሁን ስልክ ቁጥር አምጪ እያለችኝ ነው ወደ አንቺ ክላስ ራሱ የመጣሁት ስልክ ቁጥር ቆይ ላምጣልሽ ብያን ነው እና ስለዚህ እንዴት ነው ማድረግ ያለብኝ እባክሽ ቅበሪኝ ትላታለች። እንግዲህ አጅሪትም አይ እንደዚህ ማድረግማ የለብሽም፣ እሺ ተረጋጊ፣ ምክንያቱም ወይዘሮ ማርታን ማናደድ እና ማበሳጨት ስለሚሆን አንቺ ይህንን ነገር ማድረግ የለብሽም፣ እንደዚህም ልትዋሻት አይገባም። ነይ አሁን እውነቱን ነግረን እናሳምናታለን እንጂ እንዴት ደግሞ አልፈልግም ስልክ ቁጥር እሰጣለሁ ብለሽ ሌላ ከውሸት ላይ ውሸት ትጨምሪያለሽ፣ እንደዚህማ ሊሆን አይገባም በማለት እንግዲህ ጉዳዩን ሌላ ውሸት እንዳትጨምር ከውሸት ላይ ውሸት እንዳታደርግም መክራታለች። ይሁን እንጂ ነይ እስኪ እኔ ናቸው ሁለታችን ሄደን እንግዲህ እሷን ማማከርና ማውራት አለብን በማለት ሁለታቸውም ወይዘሮ ማርታ ወደ ተቀመጠችበት ወደ ሳሎኑ በመሄድ ይኸውልሽ ወይዘሮ ማርታ እትዬ አለችና ዳጣ ጉዳዩን ቀጠለች። ሰላም እንግዲህ ባሏን ታውቀዋለች፣ ከማን እንደረገዘችም ታውቃለች፣ ግን ደግሞ መናገር አትፈልግም። ያው ምናልባት እንግዲህ እሱ ከልጁ ከተወለደ በኋላ ስለሚያውቀው አሁን ላይ ግዴታ አይደለም ማወቅ ያለበት እና ስልክ ራሱ ቢኖራትም እኮ በራሷ ፍላጎትና ፈቃድ ስለሆነ ይህ ነገር የተረገዘው፣ እንዲሁም ደግሞ ልጁን ማሳወቅ ስትፈልግ ተነግረዋለች። ለአሁኑ ግን አትፈልገውም፣ እሷ ማሳየትም ሆነ ማሳወቅም አትፈልግም በማለት እንግዲህ ትነግራታለች። ወይዘሮ ማርታ በጥርጣሬ ላይ ናት። እንዴት ሰው አርግዞ የልጅ አባቱን አላሳወቅም ይባላል? ከዛ በተጨማሪ ደግሞ ማን ቢሆን ነው የሚለው ጥያቄ አሁንም ስላልተፈታላት እሺ ችግር የለውም አንቺ ታውቂያለሽ በማለት እንግዲህ እንዲሁም ደግሞ በኋላ እናወራበታለን በዚህ ጉዳይ በማለት ወዲያውኑ እንግዲህ ወደ ስራዋ ተነስታ ሄዳ ነበረ። በሌላ በኩል እንግዲህ አበጌና ናታን ካፌ ቁጭ ብለው እንግዲህ እየተመገቡ እያለ ትምህርት ቤት ይኸውልህ ናታን የሰጠው ጊዜና ቀናቶች እንደ ጉድ እየተሽጎደጎዱ አልቀዋል። ነገር ግን አንተ ምንም አይነት ውሳኔ ልታሳውቀኝ አልቻልክም። ታዲያ ምንድነው አቋምህና አላማህ ብላም ጠይቀው ነበር። እንዲህ አበጌ ምን እያልሽ ነው በማለት እሱ ነገራት። ይኸውልህ እኔ ስሜታዊ ብሆንም ባልሆንም ግልጽ ነኝ።
ለማንኛውም እንደምወድህ ነገርኩህ። አንተ ምንም ልትቀበለኝ አልቻልክም፣ ልትረዳኝም አልቻልክም። ደግሞ አንድ ማወቅ ያለብህ ነገር እኔ በጣም ብዙ ፈላጊዎች ያሉ ሰው ነኝ ብላ እንግዲህ ራሷን ቆለል ታደርጋለች። ያ ማለት እንግዲህ አንደኛ የሀብታም ልጅ ነኝ፣ ሁለተኛ ቆንጆ ነኝ በማለት እንግዲህ ራሷን ታሞጋግዝና እንዳላመልጥህ ያዘኝ የሚል ምልክታ ነው እንግዲህ የነገረችው። እንግዲህ ናታንም ይህን ሁሉ ነገር ስትጎርርበት አይ እያለ አንገቱን በመነቅነቅ እንግዲህ የአንቺ ውበት ተከርኖ ይብሰል እያለም ይመስላል። ምንም አይነት ምላሽ አልሰጣትም ነበረ። ታዲያ ከዚህ ካፌ አብረን ምግብ እንድንበላ ያደረግሽን በዙሪያሽ ያለች ሰዎች ለማስቀናት ነው ወይስ ደግሞ እያስጨነቆች ስለሆነ ከእነሱ ለማምለጥ ነው ሲላት፣ እንዴ እኔ እኮ አልፈልጋችሁም እነሱ ናቸው የሚፈልጉኝ እንጂ እኔ እናንተ ደግሞ ፍቅረኛሞች ነን በማለት አሁንም ተመልሳ ተመሳሳይ ጥያቄና ናታንን የራሷ ለማድረግ ተሞክራለች። ናታንም እኔና አንቺ አሁን እዚህ ጋር ቁጭ ብለን ተመገብን ማለት ፍቅረኛሞች ነን ማለት አይደለም በማለት ይመልስላታል። ይሁን እንጂ እሷ ፍቅረኛሞች እንዲሆኑ ነው የፈለገችው። አይ እንግዲህ እኔ ግልጽ ነኝ፣ ስሜቴን ነግሬያለሁ፣ የምደብቅ ነገር የለም፣ እያንዳንዱ ነገር ነግሬያለሁ። ከዚህ በኋላ አብረን ብንኖርና የቤተሰቦቻችን ድርሻ እንዲሁም ደግሞ የአንተ እናትና አባት ጓደኛሞች ስለሆኑ ከኔ ቤተሰቦች ጋር በጋብቻ ብናጠናክረው ምን ይመስላል? ደግሞ በእርግጠኝነት ይወዱታል እንጂ ይህን ነገር ምንም አይሆንም በማለት መለሰችለት። ይሁን እንጂ ናታን ፈቃደኛ አልነበረም። አሁን የናታን ልብ ከዳጣ ጋር ስላለ ከአበጌ ጋር ምንም አይነት ጊዜ ማሳለፍ አይፈልግም። እርግጥ ነው ያከብራታል፣ እንዲሁም ደግሞ ቤተሰቦቿን ሁላ ያከብራል። ግን ደግሞ ለሷ ምንም አይነት ቦታ እንደሌለው ጠንቅቆም ነግሯትም ነበረ። ይሁን እንጂ ይህን ነገር ልትረዳ አልቻለችም። በውዴታ ካልሆነ በግድ የኔ ትሆናለህ የሚል አቋም ነው እንግዲህ ያላት አበጌ። እሺ ለማንኛውም ምን ያሁን ትምህርት ስላለኝ ወደ ክላስ እገባለሁ ትልና ጥለውን ብድግ ትላለች። በሌላ በኩል እንግዲህ መኪና ውስጥ አባቷ እየሸኛት እያለ አበጌ የሆነና ያልሆነውን ነገር ትነግረዋለች። ይሁላ አባዬ ጥናት እንዴት ነው ብሎም ጠይቋን ነበር። ጥናት በጣም አሪፍ ነበር፣ ግን ደግሞ ቤት ውስጥ ሲሆን ምንም አይነት ጥናት ላጠና እየቻልኩ አይደለም በማለት ያንን ውሸት ተደጋግማለች። ምን ማለት ነው በማለት እንግዲህ አባት መለሰ። ይኸውልህ ያቺ ዳጣ ከዛ ቤት ከመጣች ጀምሮ እኔ ምንም እያጠናሁ አይደለም በማለት መለሰችለት። እንዴት እንደዚህ ሊሆን ይችላል? በቃ ይኸውልሽ አንቺ ይልቅ ቲክቶክ እና ስልክሽ ነው እንጂ አላስጠና የሚልሽ እሱ አይደለችም በማለት መለሰላት። እንዲ አባዬ አሁን እኮ እንደናንተ እንደ ድሮ ዘመን አይደለም። አሁን ላይ ሁሉም ነገር የሚሰራው በስልክ ነው። ከዛ ከሞላ ጎደል ደግሞ ያው ስልክ ነው አስፈላጊ ነው እንጂ ሌላ ምን የምናይበት ነገር የለም በማለት ታስረዳዋል ሌላ አባቷ። አባትም እንግዲህ ስልኳ ምክንያት እንደሆነ ላለማጥናት ዋነኛ መንስኤው ነግሯትም ቢሆን እሱ አይደለም በማለት ነበር የገገመችው። በሌላ በኩል እስኪ አበጌ እንዲሁ አንድ ተረት ልንገርሽ እና ልጅን ያስተምራታል እንዲሁም ደግሞ ትማርበታለች ብሎ ያስበውን የክፉ ሰዎችና ሰዎች ደግሞ ለሰዎች ጉድጓድ የሚቆፍሩትን አንድ ታሪክ ነግሯት ነበረ። ሁለት ጓደኛሞች ነበሩ። ከዛ መካከል እንግዲህ አንደኛው ጓደኛ ወርቅ አግኝቶ ያንን ወርቅ ለመውሰድ አንዱን ጓደኛውን በመርዝ ለመግደል ይመካከራሉ። እሺ ይባባሉና እንግዲህ ወርቁ ከነበረው ልጅ ጋር በመርዝ ከመረዙትም በኋላ ወዲያውኑ እንግዲህ እርቦት ስለነበረ ያ ሰው ይሞታል። ከሞተም በኋላ ደግሞ መንገድ ለመንገድ ያንን ወርቁን ቀምቶ ሲሄድ የነበረው ልጅ እንግዲህ እንደ አጋጣሚ ሆንና መንገዱ በጣም ረጅም ስለነበረ ግን ደግሞ የተመረዘውን ውሃ ምናልባት እንደው በዛ ኮዳ ከጠማኝ ብሎ ይዞትም ነበረ። እንግዲህ መንገድ ላይ እየሄደ እያለ እንደ አጋጣሚ ወርቁን ይዞ እየሄደ እያለ ውሃ ይጠማዋል። ስለዚህ ለምን ውሃውን አልጠጣም? ይህ እኮ ውሃ ነው በማለት እንግዲህ የመረዘውን መርዝ ረስቶት እራሱ በራሱ ይጠጣዋል እና መንገድ ላይ ይሞታል። አየሽ አይደል የእነዚህ ሁለት ጓደኛሞች ታሪክ በጣም ነው የሚያሳዝነው። ታዲያ አንቺ ለምንድን ነው ክፉ ሰው መሆን የፈለግሽው? ራስሽ ለሰዎች በምትቆፍሪው ጉድጓድ አንቺ ራስሽ ነገር ልትወድቅና ልትቀበሪበት ትችያለሽ። ታዲያ ይህን ነገር እባክሽ ተይ። እኔ በስተርጅና ምንም የምመክርሽና የማዝሽ ነገር የለም። ሁለት ጠጉር አውጥቻለሁ፣ ግን እኔ የምመኝላችሁ ልጆቼ በጣም በሰላም እንድትኖር ነው በማለት እንግዲህ ይመክራታል። ምንም ያጎደልኩባችሁ ነገር የለም፣ ስለዚህ በሰላም ኑሩ በማለት እንግዲህ ቢመክራትም አበጌ ግን ዳጣን ከዛ ቤት ለማስወጣት ያላት ትግል አሁንም እስከ መጨረሻው ድረስ ነው። በሌላ በኩል ውሃና ጓደኛዋ እንግዲህ ከሰላም ጋር ጨዋታም ጀምረው እየተጨዋወቱ እያለ እንግዲህ በዚህ ጋር መጋረጃ ጀርባ ውስጥ እንግዲህ ተደብቃ መጠኔ ልክ አኩኩሉ እንደሚጫወት ሰው እንግዲህ እየተጨዋወቱ ነው። እንደ አጋጣሚ የሆነና ሰላም እንግዲህ በያዘችው ማማ ሳይባል እንጂ ጭንቅላቷ መታ ስታረጋት መታሽኝ በማለት እንግዲህ ከተደበቀችበት ወጥታ ትላለች።
ሁለት ጓደኛሞች እንግዲህ ከሰላም ጋር ሊጫወቱ ያሰቡትን እቅድ ምንም እየተሳካቸው ስላልነበረ ወጡ። ዳጣም እንግዲህ በሰላም እርግዝና ተደስታ ነበረ። እሰይ በስተርጅና ደግሞ እማዬ ልትባይ ነው በማለት ማሞገሳታለች። በሌላ በኩል ደረጀና ወይዘሮ ማርታ እንዴት ነው ግን የሰላም ነገር እያለ አሁንም ይጠይቃታል። ወይዘሮ ማርታም እንግዲህ ባለቤቷን ቆይ ግን ደረጀን ይህን ሁሉ ዓመት አብረን ስንኖር ለምንድን ነው ግን ልክ እንዳሰሪና እንደ ሰራተኛ ስጮህባት አይቼም አላቅም በማለት ጠይቀውም ነበር። ይሁን እንጂ ደሬም እኔ ተነስቼ ዝም ብዬ ከመሬት ብጮህባት ልታስንቤ ትችላለች። በሌላ በኩል ደግሞ ቤት የምትዩ አንቺ ነሽ። አንቺ ብትጫወችባት ወይም ደግሞ ብጮይባት ራሱ ምንም ነገር አይደለም፣ ግን እኔ እንደዛ ባደርግ ስሜቷ ይጎዳል በማለት ለባለቤቱ ይነግራታል። እሷም ይህ ነገር ቢያጠራጥራትም እንደዛ ነው በማለት እንግዲህ ዝም ነበር ያለችው። ይሁን እንጂ ለምን ቤት ተከራይተን ከዚህ ቤት እንድትወጣ እናድርግም በማለትም ቢያማከራት እሷ አይ እንደዛ መሆን የለበትም እኔም ነግሬያት ነበር ግን እሺ አላለችም በማለት መለሰች። ሰላም እስካሁን እንግዲህ ከማን እንዳረገዘች የምንም የምናውቀው ነገር የለም። ነገር ግን ለናታን ደግሞ ያረገዝኩት ከባሌ ነው አርግዣለሁ በማለት እንግዲህ ሁሉንም ነግረዋለች። በእርግጥ እንግዲህ ከደረጀ እንዳረገዘች ነው የሚያመላክተው። ደረጀ ራሱ አብዝቶ ስለሷ መጨነቅ ጀምሯል። ናታንም እንግዲህ ከዳጣ ጋር ያለውን ግንኙነት ለማሳመር እየሞከረ ነው። ፎቶዋ ላይ እንግዲህ ትክዝ ብሎ ያያታል። ነይ እንጨዋወትም እናውራም ይላታል። ዳጣ ግን ወደ እሱ ክፍል እየሄደች አልነበረም። በመካከላቸው እንግዲህ ውሃ እየሄደች ነገር እያመላለሰች ነበረ። እንግዲህ ያው የፍቅር ነገር እንግዲህ አበጌን በመጨረሻ ከናታን ክፍል ተደብቃ በመምጣት ጉድ ሳልሰራህ የኔ ሆን እያለችው ነው። በመጨረሻም እንግዲህ ናታን ያዙኝ ልቀቁኝ ከዚህ ቤት ማን ያድነኛል እያለ ነው። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበረ። አበጌ ምን ልታደርግ ከዛ ክፍል ገባች?